በአላህ አያቶች የሚያላግጡ በረሱል አለይሂ ሰላቱ ሰላም የሚያላግጡ በአላህ የሚያላግጡ ሰዎችን አላህ ዛሊሚን ያላቸው። ከትላንት ወዲያ አንዱ ምን ሲል እንደሰማው ታውቃላችሁ? ይሄ እስልምና የሚባለውን እናፈርሰዋለን አለ። እውነት ነው። ታፍሩበታላችሁ፣ ትሸማቀቁበታላችሁ። ነብዩ እንወዳለን እንዴ? ማይወዳለ እንዴ? ሙእሚን ሆኖ መጡና ነኩብን በማይነካው ከነፍስ ከናት አባት አብልጠን በምንወደው። ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊ ነው ዳት ዛሬ ሙሐመድ ነገ ሙሐመድ። ሰላም ጤና ይስጥልኝ። በዓለም ላይ ከፍተኛ ቁጥር ያለው የወንድ ህፃን ልጅ ስም ማን ይባላል? የእነዚህ ሁሉ ጥርቅም ደግሞ አዛኝ፣ ቸር፣ ሩህሩህ፣ አዋቂ፣ ምሁር፣ ጀግና ሰው ማወቅ ከፈለክ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አሉ። ይኸውልህ ነብዩ ሰለላሁ ዐለይሂ ወሰለምን እኮ ሙስሊም ያልሆኑ ካፊሮች እንኳን ሲያዩዋቸው አዛኙ መጣ፣ እውነተኛው መጣ፣ እንደዚሁም ታማኙ መጣ ነበር የሚሏቸው። ይሄ ሰው የረሱል ሰለላሁ ዐለይሂ ወሰለምን ስም ከሙስሊሞች ልብ ላይ ለማጥፋት እየሰራን ነው አለ። ከዚህ ጋር የሚገናኝ አንድ ታሪክ ልንገራችሁ። ፈመን ሸረሐ አላሁ ሰድረሁ ሊልኢስላም ፈሁወ ዐላ ኑሪን ሚን ረቢህ። አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ወደና የተከበራችሁ ተከታታዮች ባላችሁበት የአላህ ሰላም እዝነት ተረድኤት ቸርታ ያለ ኢንሻአላህ ዛሬ ከመግቢያው እንደተመለከታችሁት ማለት ነው ለየት ባለ አነጋጋሪ በሆነ ቪዲዮ ነው ይዤላችሁ መጣሁት ኢንሻአላህ። ይህንን ቪዲዮ ከመጪውም በላይ ለኡማው ለሙስሊሞች ሼር እንድታደርጉ ላይክ እያደረጋችሁ እንድታዳርሱት በአክብሮ ጠይቃችኋለሁ። በቅድሚያ እንግዲህ አላሁመ ሰሊ ወሰሊም አለ ሲና ሙሐመድ ሰለላሁ ዐለይሂ ወሰለም በነብያችን ላይ ሰላዋት አውርዱ። አንዳንድ አካላቶች በተለይ እፎ የሚባለው ሰው ግለሰብ ማለት ነው በሰሞኑን እንግዲህ ነብያችን የማንቋሸሽ ስራ እንደሰራ ንግግር እንደተናገረ ተመልክተና ማለት ነው። ነብያችሁ መሐመድ የሚባልን ስም እንድታፍሩበት እናደርጋለን ያለበት ሁኔታ ነው። ያጀማ እናፍራለን እንዴ? ሁላችሁም በሰላዋት አድምቁት ማለት ነው ኢንሻአላህ። የኛ ውድ ነብይ አላሁመ ሰሊ ወሰሊም አለ ሲና ሙሐመድ ሰለላሁ ዐለይሂ ወሰለም ኢንሻአላህ። ለማንኛውም የተለያዩ እንግዲህ ታዋቂ ሙስሊም እህቶቻችን ወንድሞቻችን ጭምር ሳይቀር ቻሌንጁን እየተቀላቀሉ ያለበት ሁኔታ ነው። ሶሻል ሚዲያው ጥልቅልቅ እያለ ያለበት ሁኔታ። ከዛም አልፎ ደግሞ ተወዳጁ ኡስታዝ ካሊድ ክብሮም ነብያችን የሚሳደቡ ሰዎች ለነሱ ምላሽ የሰጠው እንግዲህ መልእክት አለ። የተለያዩ ቪዲዮዎችን ይዤላችሁ ቀርቤያለሁ ማለት ነው ኢንሻአላህ። ከመጪውም በላይ ይሄ ቪዲዮ አስፈላጊ ስለሆነ ነው። ረመዳን ዛሬ ሱብሃንአላህ እንደ ቀልድ 8ኛ ቀን ደርሰናል። አላህ የሁላችንም ረመዳን ይቀበላል። ጾመን ከሚጠቀሙት በሰላም ምንጨርስ አላህ ያድርገን ለማለት እወዳለሁ። አላብዛባችሁ። ቪዲዮውን ላይክ እያደረጋችሁ ለሁሉም አድርሱት። አልሐምዱሊላህ ረቢል ዓለሚን አልሐምዱሊላህ አላ ኒዕመተል ኢስላም። ሰላም ቋሽት የሚቋሽሽ እነሱ ዝቅ ስላደረጉ ዝቅ የሚል እምነት አይደለም ያለን። አላህ አልቆ እንግዲህ እስልምናን ወፍቆ እስልምናን መርጦ ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ለኡማው ልኮ እንግዲህ ብዙ ተግባር። በነገራችን ላይ ከዚሁ ጋር ተያይዞ ሰርች ማድረግ ትችላላችሁ። በዓለማችን ላይ ብዙ ቁጥር ስም ያለው ስም ሱብሃንአላህ ተወዳጁም ጭምር ማለት ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የሙሐመድ ስም ነው ማለት ነው። ሱብሃንአላህ ይሄንንም ደግሞ መካድ አይቻልም። በመረጃ እንመለከታለን ማለት ነው ኢንሻአላህ። አላብዛባችሁ፣ ቀጥታ ወደ ቪዲዮ አለፍኩላችሁ። ሰላም ጤና ይስጥልኝ። በዓለም ላይ ከፍተኛ ቁጥር ያለው የወንድ ህፃን ልጅ ስም ማን ይባላል? Baby boy name globally is Muhammad with over 150 million people named Muhammad worldwide. 150 ሚሊዮን በላይ ሰዎች የሚጠቀሙት ሙሐመድ የሚለው መጠሪያ ነው። ተክቢር! አላሁ አክበር አላሁ አክበር አላሁ አክበር። መጡና ነኩብን በማይነካው ከነፍስ ከናት አባት አብልጠን በምንወደው ከልባችን ላይ ሊፍቁ ሚቻል መስሏቸው የኛና የነሱ ትስስር አንድ ሳይገባቸው በባዶ ድካም ቢለፉ ምንስ ቢጥሩ ውስጣችን ያለውን ውዴታ እጥፍ ጨመሩ። የነሱ ማንነት በትንሽ ወላሂ ካወቋቸው ሸሃዳ መያዝ ይሆናል መጨረሻቸው። አላሁመ ሰሊ አላ ሰይዲና ሙሐመድ ሰሉ አለነ። ታፍሩበታላችሁ። ባይዘ መሐመድን በጣም ነው የምትሸማቀቁበት። ዊ ነው ዳት። እስኪ ሀቢቢ ዛሬ ስለ ሰሃቦች ልንገር። ጀግና ሰው አይተህም ሰምተህም ሊሆን ይችላል። ነገር ግን እንደ ዑመር ጀግና ሰው አይታታቅ። ዑመር እኮ በሄደበት ሸይጣን እንኳን ዝር አይልም ሀቢቢ። ይኸውልህ ቸር፣ ሩህሩህ፣ አዛኝ ሰው ደግሞ እንደ አቡበከር ሲዲቅ ሰምተህም አይተህም ላታቅ ትችላለህ። አቡበከር ሲዲቅ ማለት እኮ ለዲን ያለውን ንብረት በሙሉ ሰጥቶ ባዶ ቤት የቀረሰው። ይኸውልህ ምሁር፣
እጅግ በጣም አዋቂ ሰው ማወቅ ከፈለክ ደግሞ አቡ ሁረይራ አለል። ይኸውልህ አቡ ሁረይራን እኮ ከሰማኸው በኋላ መቼም ቢሆን ላትወደው አትችልም። ሙስሊም ያልሆነ ሰው አቡ ሁረይራ የሚለውን ስም ከሰማ በኋላ መቼም አይረሳውም ሀቢቢ። ይኸውልህ የእነዚህ ሁሉ ጥርቅም ደግሞ አዛኝ፣ ቸር፣ ሩህሩህ፣ አዋቂ፣ ምሁር፣ ጀግና ሰው ማወቅ ከፈለክ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም አለ። ይኸውልህ ነብዩ ሰለላሁ ዐለይሂ ወሰለም እኮ ሙስሊም ያልሆኑ ካፊሮች እንኳን ሲያዩዋቸው አዛኙ መጣ፣ እውነተኛው መጣ፣ እንደዚሁም ታማኙ መጣ ነበር የሚሏቸው። ይኸውልህ ዛፍ ቅጠሉ ሳይቀር እንኳን ያጎነብስላቸው ሰላምታ ይሰጣቸው ነበር። እንዴት በዚህ ነብይ ልናፍር እንችላለን? የኛ ነብይ ሰለላሁ ዐለይሂ ወሰለም እንኳን እኛ ሙስሊሞች ልናፍርባቸው ሙስሊም ያልሆኑት እንኳን የሚገረሙባቸው ካፊሮች እንኳን የሚመሰክሩላቸው ጀግና ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ይህ ሰው የረሱል ሰለላሁ ዐለይሂ ወሰለምን ስም ከሙስሊሞች ልብ ላይ ለማጥፋት እየሰራን ነው አለ። ከዚህ ጋር የሚገናኝ አንድ ታሪክ ልንገራችሁ። ይህ ሰው በአውስትራሊያ ውስጥ እጅግ በጣም በእስልምና ጥላቻ የሚታወቀውም የሙስሊሞቹ ጠላት ተብሎ ነው። ከ2 ዓመት በፊት የጸረ ኢስላም ድርጅት ዋና ኃላፊ ሆነ። በአውስትራሊያ ውስጥ ሙስሊም ጭራሽ መኖር የለበትም፣ ለኢስላም ቦታ ሊኖረን አይገባም ብሎ ቅስቀሳ ከሚያደርጉት ዋነኛ ሰው ይሄ ሰው ነበረ። በአንድ ወቅት በአውስትራሊያ ውስጥ ለረጅም ጊዜ ጥያቄ ሲጠየቅበት የነበረ የኢስላሞች የመስጊድ ግንባታ ቦታ ተሰጣቸው። በዛ ጊዜ ተቃውሞ ተነሳ። የዛ ተቃውሞ ሰልፍ መሪ ይሄ ሰው ነበረ። ታዲያ በአንድ ወቅት ይሄም ሰው እንዲህ ብሎ ነበረ፣ ሙሐመድ የሙስሊሞቹ ነቢይ ከሰዎች ልብ ላይ እንፍቀዋለን ብሎ ተናግሮ ነበረ። ሱብሃንአላህ። አላህ የፈለገውን ወደ ፈለገው መንገድ ይመራል፣ የፈለገውን ሰው ልቡን ይከፍታል። ይሄ ሰው ረሱል ሰለላሁ ዐለይሂ ወሰለም ላይ ጥያቄ ለማስነሳት በሰራ ቁጥር፣ ስለ ረሱል ሰለላሁ ዐለይሂ ወሰለም በተናገረ ቁጥር፣ ስለ ረሱላችን ሰለላሁ ዐለይሂ ወሰለም መረጃ በፈለገ ቁጥር በእስልምና ፍቅር ወደቀ። በረሱል ሰለላሁ ዐለይሂ ወሰለም ሙሐባ ውስጥ ገባ። ለአላህ ምን ይሳነዋል? ይሄ ሰው በአሁኑ ሰዓት ወላሂ ሸሃዳን ይዞ እስልምናን ተቀብሎ ሙስሊም ሆነዋል። አላሁ አክበር እያላችሁ ሰለዋት እያወረዳችሁ ይህን ቪዲዮ በደንብ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ አዳርሱት። እውነት ነው። ታፍሩበታላችሁ፣ ትሸማቀቁበታላችሁ። ነብዩ እንወዳለን፣ ነብዩ እንወዳለን። እንዴ ማይወዳለን እንዴ ሙእሚን ሆኖ اللهم صل وسلم على نبينا ግን አንድ ነገር ልንገራችሁ፣ እኛ ለነብዩ ያለን ሑብ ተደምሮ የኡማው አንድ ሚዛን ቢቀመጥ ነብዩ አለይሂ ሰላቱ ወሰላም ለኡማቸው ያላቸው ፍቅር ውዴታ አንድ ሚዛን ላይ ቢቀመጥ የእሳቸው ሚዛን ይደፋል። አንስተካከላቸው። አሁን ወዳለን ለወደፊትም ይመጣሉ እኔን ለማየት ልጆቻቸውን ንብረቶቻቸውን መሰዋት የሚፈልጉ ትውልድ ይመጣሉ ተብለናል። ግን ሚዛን ላይ ቢቀመጥ እሳቸው ለኛ ያላቸውን ሑብ አይስተካከል። በአላህ አያቶች የሚያላግጡ፣ በረሱል አለይሂ ሰላቱ ወሰላም የሚያላግጡ፣ በአላህ የሚያላግጡ ሰዎችን አላህ ዛሊሚን ያላቸው በዳዮች። ማንን ነው የበደሉ? ዛሊሚን አንፉሰሁም፣ ማንንም አይደለም ራሳቸውን የበደሉ ናቸው። ራሴን ዝቅ አድርጌ የምመክራቸው አንድ ምክር አለ። ይሄን የቁርአን አያ በደንብ አስተውሉት። አሁንም ሰጣችሁ ቲክቶክ ላይ ሶሻል ሚዲያ ላይ ያላችሁ ላይቭ ገብታችሁ የምትከራከሩ ሙስሊም ወንድሞቼ እህቶቼ በደንብ ይሄንን አያ ሱረቱል አንዓም ምዕራፍ 6 ቁጥር 68 ላይ ለመልእክተኛችን አለይሂ ሰላቱ ወሰላም አላህ ያስተላለፈው ትእዛዝ ነው። ወኢዛ ረአይተ አለዚነ የኹዱነ ፊ አያቲና፣ በእኛ አያቶች የኹዱን አፋቸውን ዝም ብለው የሚያሮጡ ሰዎችን በምትመለከትበት ጊዜ ማለትም ያ ረሱሉላህ አንተ በመሃላቸው ሆነ በአላህ አያቶች የኹዱን ነው የሚለው። የኹዱን ማለት የማይገባ የሆነ ነገር የሚናገር አፉን ከከፈተ የማይዘጋ ካየህ ፈአዕሪድ ዐንሁም ይላል። ፈአዕሪድ ዐንሁም ቱፊዱ ተርቲብ ወታቂብ ሙባሸረተን ማለት ወዲያውኑ ፈአዕሪድ ዐንሁም ጀርባ ሰጥተህ ከእነሱ ዞር ብለህ ሂድ ይላል። አላሁ አክበር ከቢር። አንተ ያ አኺል ከሪም እንዴት ቲክቶክ ላይ ቁጭ ብለህ የአላህ መልእክተኛ አለይሂ ሰላቱ ወሰላም በእንደዚህ አይነት መልኩ ሲሰደቡ ቁጭ ብለህ እንዴት ትሰማለህ? ከዛ ማይክ ጠብቀህ
ምን አይነት ስድብ ነው የምትሳደበው? ለምን ረሱሉን ነኩ ብለህ አለይሂ ሰላቱ ወሰላም። አላህ ያስተማረ ዞር በል ነው ያለው። ለመልእክተኛው ነው ያለው አለይሂ ሰላቱ ወሰላም። ባይ ኤክስቴንሽን ለሁላችን ረሱልን ተሳድበው ምናምን ልትል ትችላለህ። አውቃለሁ ስሜታዊ እንደሚያደርግ። አንተም የሌሎችን አትሳደብ፣ እነሱም እንደዛ ነው። ሁሉም ሰው ለሚያምነው ነገር ስሜታዊ ቁርኝነት አለው። ለምን ድንጋይ አያመልክም? ለምን ዛፍ አያመልክም? በሳሎች መሆን ያስፈልጋል። እኔ በጣም ማዝነው እናንተን የመሰለ ወንድሞች የማይሆን ቦታ ላይ ጊዜያችሁንና ኢነርጂያችሁን ማቃጠላችሁ። ታናናሽ ወንድሞቻችሁ ስንቶች አሉ ቁርአን መቅራት የሚገባቸው፣ ቁርአን ልታስቀራቸው የሚገባ። ወደ አያው ልመልሳችሁ። ሱረቱን አንዓም 68ኛው አያ ፈአሪድ ዐንሁም ሐታ የኹዱን ፊ ሐዲሲን ገይሪ ከሚያወሩ በአላህ አያቶች ላይ ሲያላግጡ ሲያሾፉበት ከነበረው ሐሳብ ወጥተው ወደ ሌላ አጀንዳ እስኪገቡ ድረስ ከነሱ ዞር። ከዛ የሚገርም ነገር ልንገራችሁ። አያውም እንደሚጠቃላችሁ ሱብሃንአላህ ወኢማ ዩንሲየነከ ሸይጣን ቢያስረሳ ፈላ ተቁድ ባዕደ ዚክራ በፍጹም ካስታወስክ በኋላ እንዳትቀመጥ። ከነማን ጋር? መዐል ቀውሚ ዛሊሚን ከበዳይ ህዝቦች ጋር። ከትላንት ወዲያ አንዱ ምን ሲል እንደሰማው ታውቃላችሁ? ይሄ እስልምና የሚባለውን እናፈርሰዋለን አለ እና አይደለም በሱ አፍ ስንትና ስንት ቢሊየንስ ትሪሊየንስ ዶላር መሳሪያዎች ሪሶርስ አንዲትን አፍንጫ ማትሞላ አፍንጫ ማታክልን ከተማ ውስጥ ያሉ ህዝቦችን ማንበርከክ አልቻለም። አይደለም እስልምናን የሚያክል ትልቅ ነገር